ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ለዩኒት 4 ሌሰን 25ን አይተናል። በዛ ሌሰን የዩኒቱን ማጠቃለያ ሰመሪ ነበረ ያየነው። በዛሬው ፕሮግራማችን የምናየው በዩኒቱ መጨረሻ የተቀመጡ ሪቪው ኩዌሽኖችን ይሆናል ማለት ነው። እነኚህን የሪቪው ኩዌሽኖች እናያለን። መልሱ በስተመጨረሻ ተሰጥቷል። ሪቪው ኩዌሽኖች በሚሰጡበት ጊዜ በመጀመሪያ እናንተ ወደ መልስ መሄድ የለባችሁም። ጥያቄዎቹን አንብባችሁ የምትችሉትን መልስ ወይንም መልስ የምትሉትን ነገር ከሰራችሁ በኋላ ነው ወደ መልሱን ማመሳከር መሄድ የለባችሁ። እንደዚሁም መጽሐፍትን ኖታችሁን በማገላበጥ መልሱን ለማግኘት ጥረት ማድረግ አለባችሁ። ይህ የእውቀታችሁን ያሰፋል። ቀጥታ ወደ መልስና ወደ ምርጫ ብቻ የምትሄዱ ከሆነ ግን ትንሽ እውቀትን የማጥበብ ነገር ስላለው እንድታደርጉ ጠይቃለሁ። እንዲህ የመጀመሪያው ጥያቄ ጀምረን አብረን እየሰራን እንሄዳለን። የመጀመሪያው ጥያቄ ምንድነው የሚለው? which of the following is not a part of Darwin's theory of natural selection? which of the following is not Darwin's theory of natural selection ነው የሚለው። ስለ ዳርዊን ቲዮሪ እንግዲህ በደንብ ዲስከስ አድርገናል። ስለ ኦሪጂን ኦፍ ላይፍ ዳርዊን ምን እንዳስቀመጠ እሱን የማይወክል የትኛው ነው ጥያቄው። እንዲህ ምርጫው ላይ የተሰጡ አማራጮች አሉ። የመጀመሪያው ኢንዲቪጁዋልስ ኦፍ ፖፑሌሽንስ ቫሪ፣ እንግዲህ ቫሪዬሽን ማለት ነው። ኢንዲቪጁዋልስ ኦፍ ፖፑሌሽን ቫሪ። ቢ ኦርጋኒዝምስ ቴንድ ቱ ኦቨር ሪፕሮዲውስ ዘምሰልቭ። ሲ ዜር አር ሊሚትድ ሪሶርስስ ፎር ዚ which individuals compete. D modern and modification an organism acquires during its life can be passed to its offspring. ምንድነው modification an organism acquires during its lifetime can be passed to offspring. መልሱ ይሄ ነው። በላይፍ ታይማችን አኳየር የምናደርገው ካራክተሪስቲክ ሊወረስ አይችልም። ሄሪዲተሪ ባህሪያት ብቻ ነው እንጂ ከትውልድ ወደ ትውልድ ማውረስ የምንችለው በህይወት ዘመናችን ውስጥ አኳየር የምናደርገው ነገር ወደ ትውልድ ሊተላለፍ አይችልም፣ በትሬኒንግ ወይም በትምህርት የሚገኝ ካልሆነ በስተቀር። እና የዚህ ጥያቄ መልስ የፎሎዊንግ ዳርዊን ቲዮሪ ውስጥ ያልተካተተው ዲ ነው ማለት ነው። ሁለተኛው ጥያቄ እዚህ ጋር አለ። ዳይሬክሽን answer question number 2 based on the following diagram። እንግዲህ የሚቀጥለውን ጥያቄ በሚከተለው ዲያግራም መሰረት ምላሽ ስጥ ነው የሚለው። እዚህ ጋር የምታዩት አለ ስዋን ስኔክ ፍላስክ አለ። እንግዲህ ይሄ ሉዊ ፓስቸር ኤክስፐሪመንትን ስፖንታኒየስ ጀነሬሽንን ዲስፕሩቭ ለማድረግ የተጠቀመበት ፍላስክ ነው። እንዲህ በዛ መሰረት ነው የተጠየቃችሁት። ጥያቄው what did Pasteur bend why did Pasteur bend the neck at curve? A to make the flask airtight. B to trap dust and microbes. C to enable the steam easily come out. D to make dust and microbes pan in and out. ይህንን በዲስከሽናችን ጊዜ በደንብ ዲስከስ አድርገናል። ቱ ሜክ ዚ ፍላስክ ኤር ታይት፣ ይሄ አይደለም አየር እንዳይገባ ካደረገ ህይወት ሊፈጠር አይችልም ብለው ነበረ ክርክር የገጠሙት። ቱ ትራፕ ደስት ኤንድ ማይክሮብስ፣ አዋራንና ማይክሮቦቹ እዚህ ጋር ወደ ላይ እንትን በሚልበት ጊዜ ዘግጠው እንዲቀሩ ነው። እና ዚ አንሰር ኢዝ ቢ ቱ ትራፕ ደስት ኤንድ ማይክሮብ። ሶስተኛው ጥያቄ in Miller and Vary simulation experiment to study organic molecule formation in primeval atmosphere of the earth, all the following gases were used except which? እንግዲህ ሚለር በሰራው ኤክስፐሪመንት ውስጥ እንትን በሚልበት ጊዜ ኦርጋኒክ ሰብስታንስ እንዴት ከኢንኦርጋኒክ ሰብስታንስ ፎርምድ ሊሆን እንደቻለ አስዩም በማድረግ በፕሪሞርዲያል አትሞስፌር ውስጥ በሰራው ኤክስፐሪመንት ያላካተተው ጋስ የቱ ነው? አሞኒያ፣ ናይትሮጂን፣ ሚቴን፣ ኦክሲጂን፣ ሃይድሮጂን። ያላካተተው
ኦክሲጂን ነው። እንዴ ኦክሲጂን እንትናችን ላይ አትሞስፌር ላይ ፕሪሞርዲያል አትሞስፌር ላይ የተፈጠረው early or the old autotrophs ዴቨሎፕ ካደረጉ በኋላ ነው። ፎቶሲንቴቲክ ወይንም ኬሞሲንቴቲክ አውቶትሮፕስ ሳይኖባክቴሪያስ ዴቨሎፕ ካደረጉ በኋላ ነው እና ኦክሲጂን ነው ያልተካተተው። ዲ ነው ማለት ነው መልሱ ለዚህ ጥያቄ። እሺ አራተኛው ጥያቄ ደግሞ if the amount of carbon 40 relative to carbon 12 in a sample is 1/4 of that living organisms at present, what is the age of the fossil at 5730 half life years ነው የሚለው። እንግዲህ እዚህ ጋር የተሰጡ አማራጮች አሉ። A 11460 years, B 7190 years, C 20920 years, D 50000 years. The answer is C 20920 years. እሺ ተማሪዎች አምስተኛው ጥያቄ የሚለው which one of the following includes all the others ነው የሚለው። እንግዲህ በተሰጠው ምርጫ እዚህ መጽሐፋችሁ ላይ ኤ ቢ የሚለው እንትን ተረስቷል። ይሄንን ኤ ናቹራል ሴሌክሽን አስዩም አድርጉ፣ ቢ ዲስረፕቲቭ ሴሌክሽን፣ ሲ ዳይሬክሽናል ሴሌክሽን እና ሲ ስቴቢላይዚንግ ሴሌክሽን ነው ጥያቄው። which one of the following includes all the others ሁሉንም ከተዘረዘሩትን የሚያጠቃልለው የትኛው ነው? እንግዲህ ግልጽ ነው፣ ናቹራል ሴሌክሽን ነው። ሌሎቹ ዲስረፕቲቭ ሴሌክሽን፣ ዳይሬክሽናል ሴሌክሽን፣ ስቴቢላይዚንግ ሴሌክሽን፣ ዳይቨርሲፋይንግ ሴሌክሽን። ይሄ እንዲህ የዚህኛው የአምስተኛው ምላሽ የሚሆነው ናቹራል ሴሌክሽን ኤ ነው ማለት ነው። ናቹራል ሴሌክሽን ሌሎቹን በሙሉ ያካትታል ማለት ነው። ዳይቨርሲፋይድ ሴሌክሽን፣ ዳይሬክሽናል ሴሌክሽን፣ ስቴቢላይዝ ሴሌክሽን የናቹራል ሴሌክሽን አይነቶች ስለሆኑ ናቹራል ሴሌክሽን ሁሉንም ያጠቃልላል። መልሱ ኤ ነው ማለት ነው። ይሄ እዚህ ጋር ስድስተኛው ጥያቄ ጋር በምትመጡበት ጊዜ በርዝ ማስ ኦፍ ሂውመን ኢዝ አን ኤግዛምፕል ኦፍ which of the following selection? birth mass in human is an example of which of the following selection ይላል። እንግዲህ የዚህን ምላሽ ከተሰጡት አማራጮች ውስጥ ስታዩ disruptive selection፣ directional selection፣ stabilizing selection፣ diversifying selection የትኛው ነው ምላሹ ነው? እሺ ስድስተኛው ጥያቄ የሚለው birth mass in human is an example of which of the following selection? birth mass in human is an example of which of the following selection ነው የሚለው። A disruptive selection፣ B directional selection፣ C stabilized selection፣ D diversifying selection። እንግዲህ የዚህ ጥያቄ መልስ የሚሆነው ሲ ነው። it is an example of stabilized selection. birth mass of a human is an example of stabilized selection ማለት ነው። stabilized selection ሲ ነው ማለት ነው መልሱ። ሰባተኛው ጋር በምትመጡበት ጊዜ የሰባተኛው ጥያቄ when the human and the other primate are DNA compared, humans DNA are found distantly related to ይልና እዚህም ጋር መጻፋችሁ ሌተሮቹን ኤ ቢ ሲ ዲ የሚለው አልተጻፈም። ኤዲቲንግ እና ፕሪንቲንግ ስህተት ነው። ጥያቄውን ደግምላችኋለሁ ተማሪዎች። when the human and the other primate DNA compared, humans DNA are found distantly related to። ይሄ ጥያቄው ምንድነው? እንግዲህ ወደ መልስ ከመሄዳችሁ በፊት ሁል ጊዜ ጥያቄው ነው መረዳት ያለባችሁ። ይሄ ጥያቄ ምንድነው የሚለው ዲኤንኤው በሚታይበት ጊዜ የልዩነት ርቀት ካሳየ ይሄ የትኛውን ይወክላል? ርቀትን የሚያሳየው የትኛው ነው የሚለው ራይሰስ ሞንኪ ይላል፣ ቺምፓንዚ፣ ሃውስ ማውስ ኤንድ ገቦን። እነኚህ ኤ ቢ ዲ ላይ የተሰጡት በሙሉ ፐሪሜት እንትኖች ሲሆኑ ሃውስ ማውስ ግን ከሰው ልጅ ጋራ ያላት እንትን ርቀት አለው። እንደምታውቁት እነኚህ ፐሪሜት ኦርጋኒዝሞች ናቸው። ሃውስ ማውስ ግን ከዛ በጣም የራቀች ናት። ቨርቲብሬትም ብትሆን ሂውመን አንሲስተሮቻቸውም ልዩነት ያለው ነው እና ምላሹ የዚህኛው ሃውስ ማውስ የሚለው ነው ማለት ነው። ይሄኛው ነው ምላሹ። the many species of Galapagos finches are adapted to different foods. This is a result of A gene pool, B genetic drift, C survival of the fittest, D እናያለን፣
እሺ ተማሪ፣ ስምንተኛው ጥያቄ ምንድን ነው የሚለው? The many species of Galapagos finches are adapted to eat different foods. This is a result of A. Gene pool, B. genetic drift, C. survival of the fittest ይላል። ዲ ደግሞ አዳፕቲቭ ራዲዬሽን ነው። እንዲህ ምላሹ አዳፕቲቭ ራዲዬሽን ነው። ዘጠነኛው ጥያቄ ቤል ሼፕድ ቫሪዬሽን ቤል ሼፕድ ከርቭ ኢን ቫሪያብል ኢንዲኬትስ ዊች ካይንድ ኦፍ ሴሌክሽን ነው የሚለው። ምርጫው ጋር በምትመጡበት ጊዜ ምርጫው ኤ ስቴቢላይዝድ ሴሌክሽን፣ ቢ ዩኒዳይሬክሽናል ሴሌክሽን፣ ሲ ዳይቨርጂንግ ሴሌክሽን፣ ዲ ዲስረፕቲቭ ሴሌክሽን። እንግዲህ የዚህኛው ምላሽ ቤል ሼፕድ ከርቭ ኢንዲኬት የሚያደርገው የትኛውን ነው የተጠየቃችሁት። ይሄ ኢንዲኬት የሚያደርገው ዳይቨርጀንት ሴሌክሽን ነው ማለት ነው። ዳይቨርጀንት ሴሌክሽን አንሰር ኢዝ ሲ። አስረኛው ጥያቄ ምን ይላል? አኮርዲንግ ቱ ዘ ቲዮሪ ኦፍ ኢቮሉሽን ፕሮፖዝድ ባይ ቻርልስ ዳርዊን ዊች ኦፍ ዘ ፎሎዊንግ ኢዝ ዘ ሞስት ኢምፖርታንት ድራይቪንግ ፎርስ ኦፍ ኢቮሉሽን። ይህ ጥያቄው ምንድን ነው? በቻርልስ ዳርዊን ቲዮሪ መሰረት የኢቮሉሽን ዋነኛው ገፊ አካል ወይንም የፕሮሰሱ ምንጭ በዋነኛነት የሚጠቀሰው ለኢቮሉሽን መከሰት ምንድን ነው? ኤ ኦቨር ሪፕሮዳክሽን፣ ቢ ናቹራል ሴሌክሽን፣ ሲ ሙቴሽን፣ ዲ ቫሪዬሽን። እንግዲህ በቻርልስ ዳርዊን ትንተና መሰረት ናቹራል ሴሌክሽን ነው እንደ ዋና የኢቮሉሽን መከሰት መነሻ ሆኖ የተወሰደው እና አንሰር ኢዝ ቢ ነው ማለት ነው። 11ኛ ቲዮሪ ኦፍ ኢንሄሪታንስ ኦፍ አኳየርድ ካራክተሪስቲክ ዋዝ ጊቨን ባይ። ይሄ አኳየርድ ካራክተሪስቲክ ኢንሄሪተብል ነው ብሎ ያስቀመጠው ማን ነው? ኤ ዋላስ፣ ቢ ዳርዊን፣ ሲ ላማርክ፣ ዲ ሃጎስ ዲ ቫሪስ እና ኢ ሜንደል። ይህንን ያስቀመጠው ላማርክ ነው። ዩዝ ኤንድ ዲስዩዝ ቲዮሪ ውስጥ ይሄ ሄሪተብል ነው ብሎ ያስቀመጠው ላማርክ ነው እና ምላሹ ሲ ነው ማለት ነው። 12ኛ ጥያቄ ጋር በምትመጡበት ጊዜ ዱሪንግ ዊች ኦፍ ዚ ፎሎዊንግ ፔሪድ ዲድ ዚ ኤክስቲንክሽን ኦፍ ዳይኖሶርስ ሃፐንስ ነው የሚለው። እንግዲህ በየትኛው ዘመን ነው ክፍለ ዘመን በየትኛው ጊዜ ነው የዳይኖሶሮች ከዓለማችን ላይ ለመጥፋት የበቁበት ጊዜ ነው? ያንን ነው የተጠየቃችሁት። እንግዲህ ዳይኖሶሮች ከምድረ ገጽ የጠፉ ፍጡራን ናቸው። እነኚህ ዳይኖሶሮች በየትኛው ዘመን ነው የጠፉት ነው ጥያቄው። ምላሽ ካምቤሪያን፣ ቢ ኦርዶቪኪያን፣ ሲ ይላል። የሲ መልስ ደግሞ ጁራሲክ ኤጅ ሲ ኬስ ኤጅ አለ። ይሄ ካርታኬስ ኤጅ። እንደገና ኢ ፕሪሚያን ኤጅ። እንግዲህ ይሄ ሀፕን ያደረገው በካርቲኬስ ኤጅ ነው ማለት ነው። ምላሹ ሲ ነው። የ12ኛው ጥያቄ ምላሽ ዲ ነው ማለት ነው። 13ኛ the study of fossil is A. the study of fossil is herpetology እንግዲህ ስቴዲ ኦፍ ፎሲል የሆነው የትኛው ነው ጥያቄው ነው። herpetology፣ ቢ ሰሪዮሎጂ፣ ሲ ፓሌንቶሎጂ፣ ዲ ሆሞሎጂ። እንዲህ ስቴዲ ኦፍ ፎሲል ፓሌንቶሎጂ ነው። መልሱ ሲ ነው ማለት ነው። ቅሬታ አካል ጥናት ፓሌንቶሎጂ ነው የሚባለው። 14ኛ which of the following is the direct ancestor of homo sapien? 14ኛ ጥያቄ የተጠየቃችሁት which of the following is the direct ancestor of homo sapien? እንዲህ የሆሞ ሳፔን ቀጥተኛ አንሲስተር የሆነው የትኛው ነው? የ14ኛው ጥያቄ ኤ አውስትራሎፒቲከስ፣ ቢ ሆሞ ሳፔን ኔንደርታይል፣ ሲ ሆሞ ኢሬክተስ፣ ዲ ሆሞ ሳፔን ፎሲል ነው የሚለው። እንግዲህ አንሰር ኢዝ ቢ ሆሞ ሳፔን ኔንደርታልስ። ይሄ ነው ዚ ዳይሬክት አንሲስተር ኦፍ ሂውመን ቢንግ። 15ኛ ጋር ስትመጡ ስፒሺስ ኦከሪንግ ኢን ዲፍረንት ጂኦግራፊካል ኤሪያ አር ኮልድ። እንግዲህ ስፒሺስ ኦከሪንግ ኢን ዲፍረንት ጂኦግራፊካል ኤሪያ አር ኮልድ ኤ ሲምፓትሪክ፣ ቢ አሎፓትሪክ፣ ሲ 15ኛ ጥያቄ ነው። ሲ ሲብሊንግ ይላል። ዲ ኒዮፓትሪክ ይላል። እንግዲህ ይሄ አሎፓትሪክ ነው ምላሹ። ስፒሺስ ኦከሪንግ ኢን ዲፍረንት ጂኦግራፊካል ኤሪያ አር ኮልድ አሎፓትሪክ ስፒሺስ። ይሄ ነው ምላሹ።
16ኛ which of the following are homologous organs? which of the following are homologous organ? እንግዲህ ስለ homologous organ በደንብ ተወያይተናል። A wing of birds and hand of a human ይላል። B wings of birds and wings of insects ይላል። C nail of a human being and claws in animals. D wings of bat and wings of cockroach ነው የተሰጠው አማራጭ። እንግዲህ homologous structures are those structures with the same origin and almost similar structure but with different function. Such a type of structures are referred as homologous structure. the same origin ሆነው ስሪታቸው ተመሳሳይነት ያለውና ተግባራቸው ግን የተለያየው የትኛው ነው homologous structures እንደ ይሄ ዊንግስ ኦፍ በርድስ ኤንድ ሃንድስ ኦፍ ሂውመን ይሄ ፔንታዴክታይል ሊምብ ላይ በደንብ ዲስከስ ያደረግነው ፓርት ነው እና የወፎች ክንፍና የሰው የአምስት ጣቶች ተግባሮቻቸው የተለያየ ነው። ነገር ግን ኦሪጂናቸው ሆሞሎገስ ነው የሁለቱ እና the answer is A። 17ኛው ጥያቄ similarities in organism with different genotype indicates similarities in organisms with a different genotype indicates የጥያቄው ምንድነው የሚለው ኦርጋኒዝሞቹ ጂኖታይፓቸው ሲሚላር ሆኖ ኦርጋኒዝሞቹ ሲሚላር ሆኖ ጂኖታይፓቸው የተለያየ ከሆነ ይሄ ምንን ነው የሚያሳየው? ይሄ አናሎገስ ስትራክቸር ነው የሚያሳየው። እሺ ወደ ምላሹ ከመሄዳችን በፊት የ17ኛውን ጥያቄ እንደገና አነብላችኋለሁ። similarities in organism with different genotype indicates ይለና A microevolution, B macroevolution, C convergent evolution, D divergent evolution. the answer is convergent evolution. ጂኖታይፓቸው የተለያየ ሆኖ ሲሚላሪቲ የሚያሳዩ ከሆነ converging evolution ነው የሚያሳየውና the answer is C converging evolution ነው ማለት ነው። 18ኛ ጥያቄ የ18ኛ ጥያቄ which of the following is most important for speciation? which of the following is most important for speciation ይላል ጥያቄው። ለስፔሺዬሽን በጣም አስፈላጊ የሆነውና መሰረት የሆነው ነገር የትኛው ነው ጥያቄው። እንግዲህ አማራጮች የተሰጡ አለ። seasonal isolation ተሰጥቷል። B reproductive isolation, C behavioral isolation, D ትሮፒካል አይሶሌሽን። እንዲህ ከነኚህ ውስጥ የትኛው ነው ለስፔሺዬሽን በዋነኛነት አስተዋጽኦ የሚያደርገው ነው የጥያቄው አይነት። ሲዝናል አይሶሌሽን፣ ሪፕሮዳክቲቭ አይሶሌሽን፣ ቢሄቪየራል አይሶሌሽን፣ ትሮፒካል አይሶሌሽን። እንግዲህ እነኚህ በሙሉ ለሪፕሮዳክቲቭ አይሶሌሽን ወይም ለስፔሺዬሽን አስተዋጽኦ ያላቸው ቢሆኑም ብዙ መሰረት የሆነው የትኛው ነው? እንዲህ ይሄ ሪፕሮዳክቲቭ አይሶሌሽን ነው። ሪፕሮዳክቲቭ አይሶሌሽን ከሌለ ዝርያዎች የጂን ፑል መደባለቅ አይኖልም። የጂን ፑል መደባለቅ ከሌለ ደግሞ ለኢቮሉሽን እየተለያዩ ለመሄድ ለስፔሺዬሽን ዋናው መሰረት ነው ማለት ነው። ሪፕሮዳክቲቭ አይሶሌሽን ቢ ነው ማለት ነው መልሱ የዚህ። 19ኛው ጥያቄ ደግሞ ምንድነው የሚለው? አዳፕቲቭ ራዲዬሽን ሪፈርስ ቱ ይላል። አዳፕቲቭ ራዲዬሽን ሪፈርስ ቱ ይላል። ኤ ምርጫ የተሰጠ አለ። ኢቮሉሽን ኦፍ ዲፍረንት ስፒሺስ ፍሮም አ ኮመን አንሲስተር። ኤ የሚለው ምንድነው? አዳፕቲቭ ራዲዬሽን ሪፈርስ ቱ ኢቮሉሽን ኦፍ ዲፍረንት ስፒሺስ ፍሮም አ ኮመን አንሲስተር። B migration of members of species to different geographical areas. migration of members of species to different geographical areas ይላል። C ደግሞ the power of adaptation in an individual to a variety of environments ይላል። D adaptation due to geographical isolation ይላል። እንግዲህ ለዚህ ቀጥተኛ ምላሽ ምንድነው? adaptive radiation is migration of members of species to different geographical areas ነው። አዳፕቲቭ ራዲዬሽን ቢ ነው ማለት ነው ምላሹ የ19ኛው ጥያቄ። 20ኛው ጋር በምንመጣበት ጊዜ which theory of the origin of life states that a super being somehow involved in the creation of life. super being somehow involved in creation of life. እንግዲህ የዚህ ጥያቄ ምላሽ አማራጭ ምላሹ የተሰጠዋል። ኢተርኒቲ ላይፍ፣ ኮስሞዞዋን ቲዮሪ፣ ሲ ስፔሻል ክሪኤሽን፣
ዲ ስፖንታኒየስ ጀነሬሽን ይሄ በቀጥታ ስፔሻል ክሪኤሽን ነው ይሄ የሚወክለው የዚህ ምላሽ ስፔሻል ክሪኤሽን ወይንም ሲ ነው ማለት ነው 21ኛው ጥያቄ ምን ይላል on which of the following evolutionary ideas do Lamarck and Darwin fully agree ላማርክ እና ዳርዊን ስለ ኢቮሉሽነሪ ቲዮሪ ትንተና በሚያደርጉበት ጊዜ የተስማሙበት አንድ ጽንሰ ሐሳብ አለ በየትኛው ጽንሰ ሐሳብ ኢቮሉሽነሪ ጽንሰ ሐሳብ ለው የተስማሙት ነው ጥያቄው እንግዲህ አማራጭ acquired traits are inherited b natural selection leads to evolution c life is a result of natural process d evolution occurs by the use and disuse of body parts እንግዲህ ተስማሙበት natural selection leads to evolution በሚለው ነው answer is b ማለት ነው 21ኛው ጥያቄ ምላሽ b ነው natural selection leads to evolution በዚህ ጽንሰ ሐሳብ ላይ ነው ስምምነት ላይ የደረሱት 22ኛው ጥያቄ the scientist who tested the biochemical hypothesis of the origin of life is a Oparin b Miller c Pasteur d Redi ነው የሚለው እንዲህ በዚህ ላይ እንትን ያለው ሚለር ነው the answer is b ነው ማለት ነው እንግዲህ ተማሪዎች የዚህ ጥያቄዎች ምላሽ በመጨረሻው ፔጅ ላይ ተጽፎ ታገኛላችሁ ምላሾቹ ተጽፈዋል ታች ያንብባችሁ መጻፎቻችሁን ሪፈር አድርጋችሁ ካያችሁ በኋላ ነው ወደ ምላሹ መሄድ ያለባችሁ እንደ ምላሾቹን እታች ማየት ትችላላችሁ እሺ ተማሪዎች እንግዲህ ከ1 እስከ 22 የተሰጡ ሪቪው ኩዌስችኖች አሉ በዩኒት 4 ማጠቃለያ ላይ እነኚህን ሪቪው ኩዌስችኖች ለራሳችሁ ከሰራችሁ በኋላ ኖታችሁንና መጻፋችሁን ሪፈር ካደረጋችሁና ከሰራችሁ በኋላ መጨረሻ ላይ ለማመሳከር የሚከተሉትን ምላሾች ማየት ትችላላችሁ የጥያቄዎቹ ምላሾች በዝርዝር እዚህ ጋር ተሰጥተዋል ከ1 እስከ 22 ያሉት ምላሾች ናቸው እዚህ ጋር የምታዩቸው እናኛን በማመሳከር ትክክለኛውን መልስ ማወቅ ይኖርባችኋል ማለት ነው እንግዲህ የዛሬውን ሌሰን በዚህ እናጠቃልላለን ሁልጊዜ በሌሰኖቹ መጨረሻ እንደምንላችሁ ሼር ሰብስክራይብ እና ላይክ ማድረግ አትርሱ ይሄንን የምንላችሁ ትምህርቱ ለሌሎች ተማሪዎች ተደራሽ ይሆን ዘንድ ነው በተጨማሪም በትምህርቱ አሰጣጥ ላይ በምላሾች ላይ በመሳሰሉት ላይ አስተያየት ሲኖራችሁ አስተያየት ከመስጠት ወደ ኋላ እንዳትሉ አደራ ጭምር እንጠይቃለን በሚቀጥለው ሌሰን በሚቀጥለው ዩኒት እስከምንገናኝ ድረስ ደህና ሁኑ ተማሪዎች ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ